ውድ ቅዱሳን እንደምናችሁ ደህና ናችሁ ወይ? እግዚአብሔር የተመሰገነ ይሁን። እንደገና ደግሞ ትምህርታችን ላይ ተመልሰናል። እግዚአብሔር ይመስገን። ጌታ መልካም ጊዜ እየሰጠን ነው። ዛሬ ደግሞ የምንማረውን ትምህርት ጌታ መንፈስ ቅዱስ እንድናገረን አብረን እንጸልይ። ጌታ እግዚአብሔር አምላካችን ሆይ በልጄ በክርስቶስ ኢየሱስ ስም እጅግ አድርገን እናመሰግንሃለን። ክብር ሁሉ ለአምላካችን ለእግዚአብሔር ላንተ ይሁን። ይህንን ክፍለ ጊዜ ደግሞ እንድትባርክልን እንጸልያለን። መልካምነቴ ከኛ ጋር ይሁን። ተመስገን። ከፍ ከፍ በል በጌታ በኢየሱስ ስም አሜን። እግዚአብሔር የተመሰገነ ይሁን። እንግዲህ ትምህርታችንን ቀጥለናል እና 10ኛ ነጥባችንን ደርሰናል። እንግዲህ እንዴት እንጸልይ በሚል ሐሳብ ላይ ነው ያለነው። እንዴት እንጸልይ በሚለው ሐሳብ ላይ የተለያዩ ሐሳቦችን አይተናል። ወደ ኋላ አልመለስም ጊዜ ስለሚፈጅብኝ እና አሁን በ10ኛው ነጥባችን ላይ የጸሎት ጓደኛ መርጦ መጸለይ፣ የጸሎት ጓደኛ ወይንም የጸሎት ጓደኛሞች ማለት ነው። ይሄ መጽሐፍ ቅዱሳዊ ነው። በእግዚአብሔርን ቃል ስንመለከት በማቴዎስ ወንጌል ምዕራፍ 17 ላይ እንደዚህ ይላል። ከ6 ቀንም በኋላ ኢየሱስ ጴጥሮስንና ያዕቆብን ወንድሙንም ዮሐንስን ይዞ ወደ ረጅም ተራራ ብቻውን አወጣቸው። በፊታቸውም ተለወጠ፣ ፊቱም እንደ ፀሐይ በራ፣ ልብሱም እንደ ልብስ ተብለጭልጮ ነጭ ሆነ። ሙሴና ኤልያስ ከእርሱ ጋር ሲነጋገሩ ታዩአቸው። ጴጥሮስን መልሶ ጌታ ሆይ በዚህ መሆን ለእኛ መልካም ነው። ብትወድስ በዚህ 3 ዳስ አንዱን ለአንተ፣ አንዱን ለሙሴ፣ አንዱን ለኤልያስ እንስራ አለው ይላል እግዚአብሔር ቃል። እንደገና ደግሞ ዳንኤል ምዕራፍ 2 ላይ ከቁጥር 14 ጀምሮ ቅድም ያነበብኩት የማቴዎስ ወንጌል ምዕራፍ 17 ከቁጥር 1 እስከ 4 ያለውን ነው። ዳንኤል ምዕራፍ 2 ላይ ከቁጥር 17 ላይ እንደዚህ የሚል ቃል ከቁጥር 14 ላይ እንደዚህ የሚል ቃል እናገኛለን። የዛን ጊዜም ዳንኤል በባቢሎን ጠቢባን ላይ ይገል ዘንድ የወጣውን የንጉሱንም ዘበኞች አለቃ የአሮክን በፈሊጥና በማስተዋል ተናገረው። ለንጉሱም አለቃ ለአሮክ መልሶ የንጉስ ትእዛዝ ስለምን ቸኮለ አለው። አሮክም ነገሩን ለዳንኤል አስታወቀው። ዳንኤልም ገብቶ ፍቹን ለንጉሱ የሚያስታውቅበት ጊዜ ይሰጠው ዘንድ ንጉሱን ለመነ። በዛን ጊዜም ዳንኤል ወደ ቤቱ ሄደ። ዳንኤልም ባልንጀሮቹም ከቀሩት ከጠቢባን ጋር እንዳይሞቱ ስለዚህ ምስጢር ምሕረትን ከሰማይ አምላክ ይለምኑ ዘንድ ነገሩን ለባልንጀሮቹ ለአናንያና ለዳንኤል ለአዛርያም አስታወቃቸው። ቁጥር 19 በዛን ጊዜ ምስጢሩ በሌሊት ራእይ ለዳንኤል ተገለጠ። ዳንኤልም የሰማይን አምላክ አመሰገነ ይላል የእግዚአብሔር ቃል እና ከዛ በኋላ የምስጋና ንግግር እንደተናገረ እናያለን። እንግዲህ ኢየሱስ ክርስቶስ በተለይ ጸሎትን በሚመለከት የቅርብ የሆኑ 3 ጓደኞች እንደነበሩ እናያለን። ዳንኤልም ደግሞ 3 ጓደኞች እንደነበሩ እንመለከታለን። የጸሎት ጓደኛ ማለት የቅርብ ጓደኛ እንደማለት የቅርብ ጓደኛ እንደሆነ ነው የምናየው። የኢየሱስ ጓደኞች ዮሐንስ፣ ያዕቆብና ጴጥሮስ እንደነበሩ እናያለን። ለዳንኤል ደግሞ ሲድራቅ፣ ሚሳቅ፣ አብደናጎ በቅድስና እንዳይረክሱ በሚበላው መብልና በሚጠጣው ጠጅ እንዳይረክሱ መጋቢያቸውን ከለመኑት 3ቱ ጋር ዳንኤል ደግሞ የጸሎት ጓደኛ እንዳደረገ እንመለከታለን። እና ኢየሱስ ክርስቶስ ሲጸልይ ምንድነው የሆነው? ኢየሱስ ክርስቶስ ሲጸልይ ፊቱ እንደ ፀሐይ በራ ይላል። ለዳንኤልና ለጓደኞቹም ደግሞ ምስጢሩ ተገለጠ የሚል ቃል እንመለከታለን። እነዚህ እንግዲህ ከዚህ የምንማረው ምንድነው? ዳንኤል የጸሎት ጓደኝነት የያዘው ኢንቲሜሲ ካላቸው ጋር እንደሆነ፣ ኢየሱስም ክርስቶስም ደግሞ የጸሎት ጓደኛ ያደረገው ወደ ልቡ የሚጠጋ ዮሐንስ እንደነበረ እንመለከታለን። ስለዚህ እንግዲህ የጸሎት ጓደኛ ማለት ምን ማለት ነው? በደንብ ሲሪየስሊ እንድታዩ ይፈልጋለሁ። አንደኛ ተመሳሳይ አቋም ያላቸው፣ ተመሳሳይ የጨከነ ልብ ያላቸው፣ የቅድስና አቋም ያላቸው ሰዎች፣ በቅድስና ጉዳይ የሚቀኑ ሰዎች የጸሎት ጓደኛ መሆን ይችላሉ። ሁለተኛ የመንፈስና የልብ አንድነት ያላቸው ሰዎች የጸሎት ጓደኞች መሆን ይችላሉ። ምክንያቱም ጉዳዩ መንፈሳዊ ስለሆነ። ሶስተኛ ደግሞ ሰዎቹ ተመሳሳይ ሸክም ያላቸው ቢሆኑ ጥሩ ነው። አንዱ ሲያለቅስ ሌላውም የሚያለቅስ፣ አንዱ ሲጨነቅ ሌላውም የሚጨነቅ፣ አንዱ ደስ ሲለው ሌላውም ደስ የሚለው የሚሳሰቡ መሆን የላቸውም። ሌላው ደግሞ ተመሳሳይ የጸሎት ትጋት ያላቸው፣ አንዱ ሲተጋ ሌላው የሚተጋ፣ አትግቶ የሚያተጋ ሰዎች የጸሎት ጓደኛ መሆን ይችላሉ። ሌላው ደግሞ በተቻለ መጠን ተመሳሳይ ጾታ ቢሆኑ ጥሩ ነው። ሁለት የሚሆን ሁለት ከሆኑ
ሁለት ከሆኑ ተመሳሳይ ጾታ ቢሆኑ ከሁለት በላይ ከሆነ ግን ከተቃራኒ ጾታም ጭምር አብረው መጸለይ ይችላሉ። ይሄ ብዙ ቦታ ላይ የተለመደ ነው። ሁለት ከሆነ የሚለው ለምንድነው? ሰይጣን እንዳይፈትናቸው ለጥንቃቄ ምስክርነትንም ደግሞ ለመጠበቅ በሰይጣንን ወጥመድ ላይ ላለመውደቅ የጸሎት ጓደኛሞች ተመሳሳይ ጾታ ብቻ ቢሆኑ ጥሩ ነው ያልኩበት ምክንያት ከዚህ የተነሳ ነው። ባልና ሚስት ደግሞ የጸሎት ጓደኛሞች ሊሆኑ ይችላሉ። በጸሎት ጓደኛሞች ጸሎታቸው በጣም ውጤታማ ከመሆኑ በላይ ፈጣን የሆነ የጸሎትን ምላሽ ይዞ ይመጣል። የሚገርም ነው። ዳንኤል ከጓደኞቹ ጋር ሲጸልይ ወዲያው በሌሊት ራእይ እንደመጣ እንመለከታለን። ይሄ ደግሞ ለምንድነው ብትሉ የእግዚአብሔር መንፈስ በነፃነት ይሰራል። የእግዚአብሔር መንፈስ በኃይል ይሰራል። ምክንያቱም ለምንድነው ከናንተ ሁለቱ ቢስማሙ ያለው ይሄንን ነው። ከላይ ከአባቴ ዘንድ ይደረግላቸዋል፣ በዛ በመካከላችሁ እኔ ይገኛለሁ ያለው እግዚአብሔር ስለዚህ ነው። ስለዚህ የጸሎት ጓደኝነት በጣም 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 አስፈላጊና የሚረዳ እንደሆነ እንመለከታለን። 11ኛ ደግሞ የአዛውንቶች ጸሎት ነው። ይሄ በጣም የሚገርም የአዛውንቶችን ጸሎት እያንዳንዱ ቤተክርስቲያን እንዲያጠናክር በእውነት በጣም ላበረታታ ይፈልጋለሁ። በጣም ለመንገር ይፈልጋለሁ። ቤተክርስቲያን ያልተጠቀመችው ትልቅ ሪሶርስ አዛውንቶችን በጸሎት አለማስተባበራቸው፣ አለማደራጀታቸው ነው። ምክንያቱም ለምንድን ነው ቢባል አዛውንቶች ስራ ይፈልጋሉ። ምክንያቱም ጡረታ የወጡ ሊሆኑ ይችላሉ። ስራ ለመስራት የጉልበት ስራ ለመስራት አቅም ላይኖራቸው ይችላል። ስለዚህ እነርሱ ግን ለመጸለይ በጣም እንትን ናቸው። በሌላ በኩል ይቅርታ አድርጉልኝና እነርሱ አሁን ኃጢአት ከመስራትም የደከሙ ናቸው። ስለዚህ ያለፈው ነጣት ነው በመናዘዝ የሚያሳልፉትና የእነርሱ ጸሎት በጣም ውጤታማ ነው። ቶሎ ቶሎ እግዚአብሔር ሊሰማው የሚችል ነው። ምን ልስራ የሚሉበት ጊዜ ነው። ስለዚህ ጊዜ አላቸው። ሁለተኛ ጸሎታቸው በጣም ውጤታማ እንደሆነ ስለምናውቅ የጸሎት ጓደኛሞች መሆን ይችላሉ። ይሄ በጣም አስፈላጊና የሚረዳ እንደሆነ ያ ብቻ ደግሞ አይደለም። በእድሜ ክልል ላይ ያሉ ሰዎችን በጸሎት ማደራጀት በጣም አስፈላጊ ነው። ለምሳሌ ቲኔጀሮችን ወይም ደግሞ ህፃናትን ለብቻ፣ ቲኔጀሮችን ለብቻ፣ ወጣቶችን ለብቻ፣ ጎልማሶችን ለብቻ በጣም አስፈላጊ ነው። ለምንድን ነው ብትሉ እያንዳንዱ ደረጃ ላይ ያለው ህዝብ ምክንያቱም ኢንተረስቱ ተመሳሳይ ነው። ለምሳሌ የኔ ልጆች ከጓደኞቻቸው ጋር የሚያወሩትን ያህል ከኔ ጋር አያወሩም። ለምን? ምክንያቱም ኢንተረስት የተለያየ ስለሆነ ነው። የኔ ልጆች ያላቸው ሸክም እኔ ላይኖረኝ ይችላል። እኔ ያለኝ ሸክም ለእነርሱ ላይኖር ይችላል። ስለዚህ በእድሜ ደረጃ ሰዎችን አከፋፍለን በጸሎት ውስጥ ብናካትት በጣም ደስ ይላል። ሌላው ደግሞ ለምንድን ነው ብትሉ በተለይ በእድሜ ደረጃ በጣም ከፍ ያሉ አባቶችን ከወጣት ጋር በጸሎት መመደብ በጣም አስቸጋሪ ነው። አባቶች በጣም አክራሪዎች ናቸው። ማጨብጨብ ደስ ላይላቸው ይችላል። እልል ማለት ደስ ላይላቸው ይችላል። መዝለል ላይ ደስ ላይላቸው ይችላል። ግን በጉልበታቸው ተንበርክከ ለመጸለይ ግን ከማንም በላይ ይጸልያሉ። ስለዚህ የሚዘልና የማይዘል አንድ ላይ ብናደርግ እንቅፋትም እንዳይሆን ለማለት ነው። ስለዚህ በእድሜ ደረጃ ላይ እንትን መመደብ በጣም ጠቃሚ እንደሆነ እንትን ለማለት እፈልጋለሁ። 12ኛ ደግሞ ባላመኑ ሰዎች መካከል ወይንም ህብረተሰብ መካከል የሚደረግ የጸሎት እንቅስቃሴ ላይት ሃውስ ፕሬየር ይባላል። ላይት ሃውስ ፕሬየር ማለት ምንድነው? በጨለማ ውስጥ ብርሃን የሚበራ ማለት ነው። የአንድ ህብረተሰብ አባላት ወደ ክርስትና እምነት ዘወር እንድሉ ካስፈለገ በዛ ህብረተሰብ ውስጥ ምን ያስፈልጋል ብትሉ የምትጸለይ ቤት ያስፈልጋል። ብዙ ጊዜ የምናደርገው ነገር ይሄ ነው። ጸሎትን ምንድነው? እዛ በተለይ አንድ ክርስቲያን ካለ አንድ ቤተሰብ ካለ በዛ ቤተሰብ ውስጥ እየጸለይን ማደር አስፈላጊ ነው። ለምንድነው ቢባል ያ ቤተሰብ ምክንያቱም ብርሃን ነው። በዛ ጨለማ ውስጥ የሚበራ ብርሃን ነው። በዛ ቤተሰብ ውስጥ የምንጸልይ ከሆነ አንደኛ ያ ቤተሰብ ለመጸለይ በጣም ይበረታታል። ሁለተኛ ያንን ቤተሰብ እንዳይጸልይ የሚያደርግ አጋንንት ራሱ አቅም ያጣል። ሶስተኛ ደግሞ እግዚአብሔር በዛ አካባቢ ህብረተሰብ አካባቢ ያለውን ችግር እግዚአብሔር እያቃለለ ይሄዳል ማለት ነው። ይህም አንድ ያመና ሰው ወይም ቤተሰብ ካለ የእርሱ ቤት ጸሎቱን መጀመር ከቻልን ያን ጊዜ ደግሞ ጥንቃቄ ያስፈልጋል። ስንጀምር ስደት እንዳይነሳ መጮህ አያስፈልግም። በኢየሱስ ስም
መጮህ አያስፈልግም። ጸጥ ብለን ነው መጸለይ ያለብን። ምክንያቱም ያንን ቤተሰብ ለችግር እንዳንዳርግ ያስፈልጋል። መንፈስ ቅዱስ እንኳን ቢመጣ መንፈስ ቅዱስ ለኛ የሚገዛ ስለሆነ መቆጣጠር አለብን። መጮህ የለብንም። ምክንያቱም በጣም አስቸጋሪ እንደሆነ ፈንቅሎ ከመጣ ምንም ማድረግ አንችልም። ግን አንዳንድ ጊዜ ያለ ጊዜ እንትን እንዳይል በጣም አስፈላጊ ነው። በጣም አስፈላጊ ነው። ይሄንን እንትን ለማለት እፈልጋለሁ which is very important። ሌላው ደግሞ ምንድነው ብትሉ ከተማን እንደ ከተማ ገጠርን እንደ ገጠር ያማከለ ጸሎት ያስፈልጋል። ከተማን እንደ ከተማ ገጠርን እንደ ገጠር ያማከለ አይነት ጸሎት አስፈላጊ ነው። ይሄ መለያየቴ አይደለም። ምክንያቱም የከተማ ሰዎች በእውነት በጣም የሚገርማቸው ነገር የከተማ ሰዎች የሚወዱት አይነት ስታይል ይኖራል። የገጠር ሰዎች እንደ ገጠራቸው የሚወዱት ስታይል ሊሆን ይችላል። ነፃነታቸው ይለያያል። ካልቸራቸው የተለያየ ነው። የከተማ ካልቸር የተለየ ነው። የገጠር ካልቸር የተለየ ነው። ስለዚህ እነዚህን ካልቸሮች በሚገባ እንትን ማድረግ በጣም አስፈላጊ ነው ማለት ነው። ሌላው ደግሞ ምንድነው 13ኛ የተራራ ጸሎት ነው። ሰይጣን ከብሉይ ኪዳን ዘመን ጀምሮ በዓለም ላይ ተራሮችን ሲቆጣጠራቸው እንደነበር ከመጽሐፍ ቅዱስ እናያለን። እግዚአብሔር ግን ተራሮችን ለራሱ ይፈልጋቸዋል። እንደውም ኤሎሂም የሚባለው የእግዚአብሔር ስም ምንድነው? ታላቅ ተራራ እንደማለት እንደሆነ ቴዎሎጂያንስ ወንም ይናገራሉ። ሙሴ ጥሪን የተቀበለው በተራራ ላይ ነው። የሚገርመው ነገር ጥሪን የተቀበለው ብቻ ሳይሆን የእግዚአብሔርን ቃል ኪዳን ታቦት ቃሉን የተቀበለው ተራራ ላይ ነው። የተገለጠው በተራራ ላይ ነው። ኢየሱስ ፊቱ ደግሞ ልብሱ የተለወጠው ቅድም እንዳነበብነው በማቴዎስ 17 ላይ ሉቃስ 9 ላይ ስናይ በተራራ ላይ ነው። ኤልያስ እሳትን የወረደው ከተራራ ላይ ነው። ኢየሱስ ወደ ሰማይ የሄደው ከተራራ ላይ ነው። የሚገርም ነው። የኮሪያ ቤተክርስቲያን በዓለም ላይ ዛሬ አውትስታንዲንግ ቤተክርስቲያን የሆነችው ኃይለኛ ቤተክርስቲያን የሆነችው ከፍተኛ ቤተክርስቲያን ለምሳሌ ያንግቾ የሚባሉ ሰውዬ ቤተክርስቲያን ሲጀምሩ በ6 ሰው ነው የጀመሩት። በዓለም ላይ ግን ትልቁ ቸርች የሚባል የእሳቸው ቸርች እንደሆነ እንሰማለን። ከምን የተነሳ ነው ብትሉ ስለጸለዩ ነው። ቀንንም ሌሊትንም በተለይ ተራራን እኔ ኮሪያውያን አሜሪካ መጥቻ አይቻለሁ። ኮሪያውያን የተራራ ጸሎት እንዳላቸው ያንን ሁሉ አይቻለሁ። ዛሬ ከ35,000 በላይ ሚስዮናውያንን በዓለም ዙሪያ እንትን እንዳረጉ አይቻለሁ። በኢትዮጵያ ብዙ ተራሮች አሉ። ኢትዮጵያ የተራራ አገር ናት። የሚገርማቸው ነገር ታሪኩን ስናጠና ተራራ ጠንቋይ የተቆጣጠረው ነው። አብዛኛውን ተራራ የሐሰት ትምህርትና መተት ድግም ጠንቋይ የተቆጣጠረው ነው። ይሄንን በመንፈስ ቅዱስ በቀል ለእግዚአብሔር መልሰን ለመቆጣጠር እንችላለን። ይሄንን አብያተ ክርስቲያናት ተባብረው የጸሎትን ማካሄድ ይችላሉ። የጸሎት እንቅስቃሴ እንዲፈጠር ማካሄድ ይችላሉ። ይሄም ከትውልድ ወደ ትውልድ የሚተላለፍ ይሆናል። አንበሪቾ ተራራ ላይ የተጀመረው ጸሎት የዛሬ 25 ዓመት የጀመረው በ5 እና በ10 ሰው በ500 የጀመረው ዛሬ ከ150,000 በላይ የጸሎት ንቅናቄ የተፈጠረው ተራራን ትኩረት ስለሰጠን ነው። ስለዚህ እግዚአብሔር እንግዲህ ይሄንን እድል የሰጠንን በሚገባ መጠቀም በጣም አስፈላጊ ነው። ክብር ለጌታ ይሁን። ስለዚህ ተራራ ያላችሁ ሰዎች 2ም ሆናችሁ 3ም ሆናችሁ 10ም ሆናችሁ ሂዱ፣ ውጡ። በየቀኑም ጸልዩ፣ በየዓመቱም ጸልዩ። አትሊስት በዓመት አንድ ጊዜ ወይም ደግሞ በየወሩ እባካችሁ እንድትጸልዩ ጌታ ይርዳችሁ። ተባረኩ። አመሰግናለሁ። እግዚአብሔር ከእናንተ ጋር ይሁን። እንጸልይ። ቅዱስና የተፈራ ሕያውና ዘላለማዊ የሆንክ አምላካችን እግዚአብሔር ስም የተባረከ ይሁን። በዚህ ሰዓት የሰማነው ትምህርት ለኛ የተባረከ ይሁን። በዚህ ሰዓት እኔ እለምንሃለሁ እግዚአብሔር በዓለም ላይ ብዙ ተራሮች አሉ። በተለይ በኢትዮጵያ ብዙ ተራሮች አሉ። በየትንበት ሀገር ሁሉ ብዙ ተራሮች አሉ። እግዚአብሔር አባታችን ነው። በተለይ በዚህ ሐሳብ ላይ እግዚአብሔር ሆይ ጸልያለሁ የሰዎች መንፈስ እንድነሳሳ፣ ሰይጣን ለእርግማን፣ ሰይጣን ለመተት፣ ሰይጣን ለአስመት፣ ሰይጣን ለድግምት፣ ሰይጣን አገርን ለመቆጣጠር፣ ህዝብን ህብረተሰብን ለመቆጣጠር የተጠቀመውን አንተ ደግሞ ለክብርህ አድርገህ እንድትጠቀም፣ ጠንቋን እንድታባርር፣ የዓለም ተራሮች የአንተ እንደሆኑ በጌታ በኢየሱስ ስም እንለምንሃለን። ወደ ተራራ ወጥተው የሚጸልዩ እንደ ኢየሱስ ፊታቸው ሁለንተናቸው ይቀየር። የጓደኛ ጸሎትንም ደግሞ ለወገኖቼ ይህንን ለሚሰሙት ጓደኞችን የሚጸልዩትን እንድሰጣቸው ደግሞ ጸልያለሁ። ስለ ሁሉ ክብር ምስጋና ለአንተ ይሁን። ከፍ ከፍ በል በጌታ በኢየሱስ ክርስቶስ ስም አሜን። ቅዱሳን ጌታ ይባርካችሁ። እግዚአብሔርን እጅግ አድርገን እናመሰግናለን። በሚቀጥለው ደግሞ በተለየ የጸሎት ትምህርት ላይ እንገናኛለን። ጌታ ይባርካችሁ። ጌታ ከእናንተ ጋር ይሁን። አመሰግናለሁ። ባይ ቻው።